ምንድነው የሚለው? ስለ ተፈናቃዮች ነው የሚያወራውና ተፈናቃዮች እንዳይመለሱ የፌዴራል መንግስት ተፈናቃዮቹ የሚመለሱበት ቦታ ላይ እነዚህ አከራካሪ የሚባሉ ቦታዎች ላይ ያሉትን ወራሪዎች ማስወጣት አልቻለም። በዛ ምክንያት ይኸው ለ5ኛ ዓመት በድንኳን ሊያሳልፉ ነው የሚል ነገር አንስቷል። አንድ ሁለተኛ ኦቻ ያለፈው እነዚህን አካባቢዎች አከራካሪ ማለቱን አውግዟል። ቲፒኤልኤፍ ስንል በኮንታክት ውስጥ ነገር እንደዛ ተረዱት። ዋናው መልእክቱ ይሄ ነው አሁን ያልኳችሁ። አንደኛ ባለፈውም ሄደንበታል ትንሽ። አሁን እነዚህ አከራካሪ ቦታዎች ላይ ያሉትን አካላት ወራሪ ነው የሚላቸው ቲፒኤልኤፍ። ኤርትራን ደግሞ እንዳትወረር የሚል አካል ሆኗል ቲፒኤልኤፍ። በጣም የሚገርም ነው እውነት ለመናገር ማለት ለእኔ አዲስ ሆኖብኝ አይደለም። ድሮም ቲፒኤልኤፍን እንደዛ ማስበው ሰው ነኝ። ግን እንዲህ አይነቱን ነገር በግልጽ አያወጣም ነበረ ህወሓት። የአማራን ህዝብ እንደ ህዝብ ነው የምላችሁ። ቲፒኤልኤፍ እንደዛ ነው የሚረዳው። ይህ ብሔርተኛ ኃይል ድርጅትን ልሂቅንና ህዝብን ይለያል ብላችሁ እንዳትሸወዱ። ብሔርተኛ ኃይል እንደዛ አይለያም። እንደ ጠላት አድርጎ ነው የሚያስበው ህወሓት። ይህን ምረዳ ሰው ነኝ። ግን ፊት ለፊት አያወጣውም። አሁን ግን በግልጽ ነው እያወጣ ያለው። እዚህ ያሉ አካላቶች ወራሪ ይላቸውና ወደ ኤርትራ ደግሞ ያለውን ሰራዊት ለዚሁም በዓለም አቀፍ ተቋማት ጭምር እዛ ያሉ ትግራውያን ላይ ኢሰብአዊ የሆነ ድርጊት እየፈጸመ ያለን ሰራዊት ወረራ የሚያሰጋው አካል አድርገው ነው የሚያቀርቡት። እሱን አይጠይቁም። ምናልባት አሁን ከመንግስት ጋር ችግር ስላለበት ከመንግስት ጋር ያለውን ችግር ለመፍታት ብሎ ነው እነሱን ማስቀየም ስለማይፈልግ ነው እና ምን እንዳይባል እነሱ እያስቀየሙት ነው። እነሱ እኮ በዛ አይነት መልኩ አይረዱለትም እኮ የሻዕቢያ መንግስት። አንድ ሁለተኛ ነገር የግድ ግጭት ያስፈልጋል። ቲፒኤልኤፍ ለምንድን ነው እንደዚህ አይነት ውርደት ውስጥ የሚገባው? መጠየቅ ያለበትን ነገር መጠየቅ የማይችልበት ደረጃ ላይ እስከ መድረስ ድረስ የሚያደርሰው ምንድን ነው? ምን ችግር አለው? ጦርነቱን እኮ አለማድረግ እኮ ይቻላል እኮ። ወይ ሽንፈቱን ማመን ነው፣ ነገሮችን ወደኋላ መመለስ ነው፣ ውጥረቱ እንዲረግብ ማድረግ ነው። ችግር እኮ የለውም እኮ። አሁንም መልካም የሆነ ግንኙነት፣ እኛ ሁሉን ነገር አናውቅም። የሆነ ክፍተት ሊኖር እኮ ይችላል እኮ። ነገሮችን ወደ ነበሩበት መመለስ የሚቻልበት። ለዛ ሁሉ ግን ወሳኝ የሚሆነው ግንኙነትን መልካም ማድረግ ነው፣ ማሻሻል ነው። ውጥረት ባለው አይነት መልኩ ወደ ነበረው አይነት ነገሮችን መልስልኝ ማለት ነው። ለምንድን ነው የሚመልስልህ ሌላኛው አካል? ለምን ይመልስልሃል? አቀራረብህ ወሳኝነት አለው። ይህን ሁሌም ተቃውሞ ጎሮም ላይ እንደዚሁ ነው የማቀርበው። ተቃውሞ ጎሮም ላይ ያሉ አካላቶች በሙሉ ማለት ፌር ነን የሚሉትም አማራጭ አለን የሚሉትም አካላቶች መንግስትን የሚቀርቡበት መንገድ የሚገፋ ነው። እኔም እንደ መንግስት በሆን ነው የምላችሁ። እኔም እንደ መንግስት በሆን ማን አንተ ነው የምልህ። አንተ እንዲህ ለማለት who are you ነው የምልህ። ምንድነው አንተ? በሀገር ጉዳይ ያገባኛል፣ ስለሚያገባኝም ይሄንን ነገር ሐሳብ አቀርባለሁም ስትል ኦኬ ስርዓት ባለው መልኩ አቅርብ ነው የምልህ። ስርዓት ባለው መልኩ ካላቀርብ አልሰማህም።
ወይ ንቄ ተዋለው፣ አስፈላጊም ደግሞ ከሆነ በመጣበት መንገድ ነው ማስተናገድህ። ይሄ ማንኛውም ሰው ባህሪ ይመስለኛል። ህወሓት ግንኙነቱን ውጥረት ውስጥ እየከተተ ይሄን አድርግልኝ ይልሃል። ማድረግ ምንድን ነው የሚፈጥረው? የማሸነፍና የመሸነፍ ያህል ትርጉም ነው የሚኖረው። የማሸነፍና የመሸነፍ ትርጉም እንዲኖረው ነው የሚያደርገው። አይ እንደው ለሰላም እንኳን ብለህ እንዳታደርገው አቀራረቡን ስታየው በቃ ጦርነት ነው። ኢቭን የምትፈልገውን ሁሉ ላታደርግ ትችላለህ። እንደዛ እያስገደድክ አትኖርም። እንቅፋት ልትፈጥር ትችላለህ። እያስገደድክ ማግኘት አትችልም። ግንኙነትን ጤናማ ማድረግ ወሳኙ ጉዳይ እሱ ነው የምለው። ለዛ ነው ተፈናቃዮች እንዲመለሱ የምትፈልግ ከሆነ ቅድመ ሁኔታው እኔ ፍላጎትህን የማየው ግንኙነትን መልካም ስታደርግ አይ እነዚህ አካላት በትክክልም ተፈናቃዮቹ እንዲመለሱ ችግሮች እንዲፈቱ ፍላጎት አላቸው ማለት ነው። አቀራረብን የውጥረት አድርገው አቀራረብህ ውስጥ ጦርነት እንዳለ በሚያሳይ አይነት መልኩ እየቀረብክ ማድረግና ለማድረግን የመሸነፍና የማሸነፍ ያህል ትርጉም እንዲኖረው በሚያደርግ አይነት አቀራረብ እየቀረብክ መጠየቅ ሁላ ነው የሚገርመኝ። ግን ቲፒኤልኤፍ ያንን ነው የሚፈልገው። ለምን? መበጥበጥ ነው ስራው። ሰላም እንዲመጣ መረጋጋት እንዲመጣ ፍላጎት የለው። ምንም ፍላጎት የለው። በሰላም በመረጋጋት የሚጎዳ እንደሆነ የሚያስብ አካል ነው። ከጦርነት ብቻ እንደሚጠቀም በጦርነት ውስጥ ብቻ ሰርቫይቭ እንደሚያደርግ የሚያስብ አካል ነው። እሱንም አስቦ ነው የሚያደርገው። እሱንም አስቦ ነው የሚያደርገው። ተመልከቱ፣ ኢትዮጵያ ውስጥ ያለን አካል ወራሪ ይላል፣ ሌላኛው በኤርትራ በኩል ደግሞ ያለውን ተወራሪ ይላል። ከፌደራል መንግስት ጋር ጦርነት ያለበት አይነት ግንኙነት ይፈጥራልና ከሻቢያ ጋርና ከፋኖ ጋር ሰላም ባወርድ ምን ችግር ደግሞ አለው ብሎ ይጠይቃል። ግርም እኮ ነው የሚለኝ። አሁን በአጠቃላይ ጸቡ ከአማራው ጋር ጸቡ ከኢትዮጵያ ጋር እንደሆነ በግልጽ እያወራ ነው። በግልጽ ለኔ እንደዛ ነው እየገባኝ ያለው። እንደዛ ነው እየገባኝ ያለው። ለኤርትራ ነው ጭንቀቱ፣ ለትግራይም አይደለም። ያንን ንግግር እውነት ነው። አንድ ወዳጄ ሲናገሩ ሰምቻለሁ ወደ ሚዲያ ላይ አፈወርቅ ኤርትራ እንዳትወረር ትግራይ ትወረር የወይዘሮ ሞንጆሪኖ ንግግር ያንንም ትርጉም ይሰጥ። የኢትዮጵያ መንግስት ኤርትራ ከወረራቸው አካባቢ ይውጣ የሚለው ኤርትራን የመውረር ፍላጎቱን ለማሳካት ነው። ስለዚህ ይሄ የመንግስት ፍላጎት ከሚሳካ ኤርትራ ማን ነው ትግራይ ተወረራ ትቅር አይነት ነገር ነው ማለት ትግራይ የማያስቡ ሰዎች መወረር አይደለም የሚያስጨንቃቸው፣ መወረር አይደለም የሚያስጨንቃቸው። እነሱ ጭንቀታቸው እንዴት ውጥረት እንፍጠር፣ እንዴት ብጥብጥ እንፍጠር፣ እንዴት በቃ የሆነ ስጋት ያለው አይነት ነገር እንፍጠር። አሁን ለዚህ ደግሞ መንግስት አልመቻለ ጸጥ ወይ በየሳምንቱ ያወራል ጸጥ፣ በየሳምንቱ ጸጥ። ምክንያቱም መንግስት ደግሞ ቢመለስ ውጥረት የተባለ እንትን ሊባል ነበር። ይፈልጓል ሶሻል ሚዲያ ላይ ያለ ዩቲዩበር ምናምን ይጠቅመዋል እኮ እንዲህ አይነት ነገር እኮ ይጠቅመዋል። ምክንያቱም አጀንዳ ይኖራል፣ ተወራለህ፣ ትታያለህ፣ ስትታይ የምታገኘው ነገር አለ። እኔ ግን ደስ ይለኛል መንግስት ዝም ማለቱ። ምክንያቱም እነሱ የሚፈልጉትን መስጠት ነው። እነሱ የሆነ ውጥረት እንዳለ መሳል ነው የሚፈልጉት። አይ ውጥረት ሲኖር
ሰው እረፍት አይሰማው እና በቀላሉ አንዳንድ ነገሮችን ማድረግ እንደሚቻል ያስባል። በየሳምንቱ መግለጫ ሌላው የኦቻን በሚመለከት አካባቢዎቹን ለምን አከራካሪ አልካቸው ብለው ኦቻን ይጠይቁታል። እውነት ለመናገር አንዳንድ ጊዜ የህወሓትን ጉዳይ መተንተን በጣም ከባድ ነው። አሁን ይህን እንዴት ነው ሰው ማስረዳት የሚቻለው? ተመልከቱ፣ አከራካሪ ብሎ የፈረመው ራሱ ህወሓት እና ኦቻ ማለት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ማለት ነው። እና እሱ አሁን አከራካሪ ሲላቸው ህወሓት እንዴት አከራካሪ ትላቸዋለህ? አሁን ይሄንን እንዴት ነው ሰውን ማስረዳት የሚቻል? ማለት ምንድን ነው የምንለው? ራሱ ህወሓት አከራካሪ ብሎ ፈርሞ ከዛም ኦቻም አከራካሪ ቦታዎች ሲላቸው ለምን ትላቸዋለህ? አሁን ይሄ ምን አይነት ፖለቲካ ነው? ማለት ሌላ ሰው ይበል እኔ ችግር የለውም። ለምሳሌ ሳልሳዊ ወያኔ ይሄን ቢል ኦፍ ኮርስ በቃ ህወሓት በዚህ ረገድ የፈረመውንም አልቀበልም ብሎ ነው ብዬ ልረዳ እችላለሁ። የሆነም ግለሰብ ይበል እንደዚህ። ራሱ የፈረመው አካል ራሱ ያለውን ነገር ሌላ ሰው ሲለው ለምን ትለዋለህ? አሁን ይሄ ምንድን ነው የሚባለው? ማለት ኮንቴስትድ ኤሪያ ናቸው ብዬ አልፈረምኩም ነው እያለ ያለው። ይፈርሟል እኮ ኮንቴስትድ ኤሪያዎች ብሎ እኮ ፈርሟል። አከራካሪ ቦታዎች ብሎ ፈርሟል። ማን? ህወሓት። ፈራሚው እኮ ቲፒኤልኤፍ እኮ ነው፣ ጌታቸው እኮ አይደለም። እሺ ጌታቸውን ቢፈርመው እኮ ደብረጽዮን ተቀብሎት በዚህ ስምምነት መሰረት እንሄዳለን እያለ ነው። ስቲል አሁን ድረስ ምንድን ነው የሚለው? የፕሪቶሪያ ስምምነት ይከበር ነው አይደል እንዴ? እንደዛ ከሆነ ኦቻ ኮንቴስትድ ኤሪያስ ማለቱ ለፕሪቶሪያ ስምምነት ዋጋ መስጠቱን ያሳያል እንጂ እንዴት አትበል ሊባል ይችላል? እንዴት ስህተት ሊሆን ይችላል? ቲፒኤልኤፍ ይከበር ለሚለው የፕሪቶሪያ ስምምነት ዋጋ በመስጠቱ ምክንያት እነዚህ አካባቢዎች ፕሪቶሪያ ስምምነት ላይ በሚጠሩት ቃል ጠራቸው። አሁን ቲፒኤልኤፍ መጥቶ እንዴት አከራካሪ ትላቸዋለህ? ምን አይነት ተቃርኖ ውስጥ ያለ ድርጅት እንደሆነ አይገባኝም። አሁን ይህን እንዴት ነው የምናስረዳው? ሌላው ይበል እንዴት ቲፒኤልኤፍ ራሱ እንዴት ይሄ ራሱ ብሎ ያልፈረመ አካል እኔ አሁን የፌዴራል መንግስት ራሱ እንዴት እነዚህን አሁን የወልቃይት ምናምን ማንነት አስመላሽ ቦታዎች ብለውታል። ኮንቴስትድ ኤሪያ ነው የሚለው ግን እኛ እንደዛ ባይባል ሁሉ ነው የምንመርጠው። የአማራ ክልል ላይ እንደዛ ቢባል ነው ደስ የሚለን አሉ። ፈራሚ አይደሉም፣ ግን የፌዴራል መንግስት የፈረሙ ጉዳይ ነው። ተቀብለናል፣ ችግር የለውም። ይህም ተቀብለን ግን በሂደት ደግሞ ጥያቄያችንን እንገፋለን ባይ ናቸው። እኔ ጠቅላይ ሚኒስቴሩ ወይም የእሳቸው አስተዳደር ወጥቶ እንዴት ኮንቴስትድ ኤሪያ ትሉታላችሁ ቢል ይገርመኛል። በተመሳሳይ አሁን የአማራ ክልል ወጥቶ ኮንቴስትድ ኤሪያ እንዴት ትሉታላችሁ ቢል ይገርማል። ምክንያቱም ዞሮ ዞሮ ብልጽግና ነው የፈረመው፣ ክልሉንም ያስተዳድረው ብልጽግና ነው፣ የፌዴራል መንግስቱ አንድ አካል ነው። እንዴት ቲፒኤልኤፍ እኔ ያልኩትን ነገር እናንተ እንዴት ትላላችሁ ለምን ይላል?
ይሄ በደንብ ነው የሚያሳያችሁ ምን እንደሚፈልግ የሚያሳየው። በቃ ነገር በደላላ እየፈለገ ያለ ድርጅት ነው። ነገር በደላላ ኦቻን ኮንቴስትድ ኤሪያ ለምን አልክ ማለት የፌደራል መንግስትም ኮንቴስትድ ኤሪያ ማለት አትችልም እያለው ይሄንን የማለት ሙሉ መብት የኔ ብቻ ነው እንግዲህ እንደገባኝ ከሆነ ወይም እኔም ያኔ ብየው ከዛ ጊዜ ጀምሮ ትቼዋለሁ ደግሞ ከሆነ ከፕሪቶሪያ ስምምነት ውጪ ነኝ እያለ ነው። ስለዚህ ፕሪቶሪያ ስምምነት ይከበር ምናምን ማለት ውሸት ነው ማለት ነው። አሁን አከራካሪ ቦታ ብላችሁ አትጥሩት እያለ ነው። ይሄ ነገር ነው። ይሄ እንጣላ ባይ ነው። በቃ ጦርነት ነው መፈልገው ባይ ነው። ካልበጠበጥኩ አልኖርም ባይ ነው። ፍላጎቴ መበጥበጥ ነው፣ ችግር ነው መሆን መፈልገው እያለ ነው ያለው ቲፒኤልኤፍ። ነገ ከነገ ወዲያ የፌደራል መንግስት ኮንቴስትድ ኤሪያስ ቢል ለምን አላችሁት ይላል። በሌላ በኩል የፕሪቶሪያ ስምምነት ማለት እኮ ዓለም አቀፍ ስምምነትን ጭምር ነው ብሎ ይናገራሉ ራሳቸው። እና የዓለም አቀፉ ማህበረሰብ ይህንን ስምምነት በማፈራረም ሂደት ውስጥ ሚና ስለነበረው በማስፈጸምም ረገድ ሚና ሊኖረው ይገባል ይላሉ። እና የዓለም አቀፉ ማህበረሰብ ኮንቴስትድ ኤሪያስ ሲላቸው በፕሪቶሪያ ስምምነት መሰረት በተባሉት መልኩ ሲል አትበሉ። አሬ ጤና ያድላችሁ። እውነት ለመናገር በጣም ነው የሚያሳዝነኝ የትግራይ ህዝብ በእውነት። አንዳንድ ሰዎች ይህንን ድርጅት ካልደገፋችሁ ነው እንዲሉ፣ እውነቴን ነው የምላችሁ፣ ይህን ድርጅት ካልደገፋችሁ ነው የሚሉን አንዳንድ ሰዎች። ይህን ድርጅት ለምን ትተቹታላችሁ ነው የሚሉ፣ ለምን ትቃወሙታላችሁ ነው የሚሉ፣ ለምን ትታገሉታላችሁ ነው የሚሉ፣ ለምን መጥፎ ትመኙበታላችሁ ነው የሚሉ። ምን እሺ እስቲ ኑ ደግፉት፣ በዚህ ጉዳይ ኑ እስቲ ደግፉት። እንዴት ነው በዚህ ጉዳይ የምትደግፉት? አሁን ይሄ እንዴት ይደገፋል? ድርቅና አይገልጾም ቃሉ። ይህን ድርቅና የሚል ቃል አይገልጾም። ከድርቅና በላይ ነው። ቃላት የማይገልጸው ድርቅና ነው። ይሄ በቃ ድርቅ ብሎ መቅረት ራሱ ድርቅናን መሆን ማለት ነው። ይሄ ራሱ ድርቅና በዚህ ደረጃ አይደርቅም። በቲፒኤልኤፍ ደረጃ ድርቅና አይደርቅም። ድርቅ ብሎ ላሳምናችሁ የሚል በየትኛው መለኪያ ብታዩት ይሄ በቃ እና እንደዚህ አይነት ድርጅት ነው ለትግራይ ህዝብ ጥሩ ነገር ይዞለት የሚመጣው። እንዲህ አይነት ድርጅት ነው ለኢትዮጵያ አንድነት የሚጠቅመው። እንዲህ አይነት ድርጅት መጥፋቱ ነው ኢትዮጵያን የሚጎዳት። የራሱን ወገን ወራሪ የሚል ሌላውን በተጨባጭ የወረረን አካል ደግሞ እንዳይወረር የሚሰራ ወይም እንዳይወረር አዝንለታለሁ የሚል ጦርነት ብቻ ምግቡ የሆነ ስብስብ ነው። ይሄ ሳምንታዊ መግለጫው ይሄንን የሚያሳይ ከሰላም ጋር ጸበኛ መሆኑ፣ መረጋጋት አያስፈልግም ብሎ የሚያምን መሆኑ፣ ሰላምና መረጋጋት እንዳይመጣ የሚሰራ መሆኑ እና በኢትዮጵያ ውስጥ ለኢትዮጵያ ብሔራዊ ስጋት ሊሆን የሚችል አደጋ የሚደቅኑ ተግባራት ላይ በሙሉ
የተሰማራ ቁጥር አንድ ልንታገለው የሚገባ አካል ቢኖር ቲፒኤልኤፍ ነው። ሰዎች ሌላ ቦታ ጉልበታችንን እንድናውል እና ይሄ ስብስብ እረፍት እንዲያገኝ ይፈልጋል። እኛ ደግሞ እንዲህ አይነት አካል ልክ ሳይገባ ሌላ ቦታ አናተኩር። እያንዳንዱን ነገር ይዘን እየመጣን እናወራለን። ለሻዕቢያ በዚህ ደረጃ ቢሆኑ ሻዕቢያ ውስጥ የምትንቀሳቀስ አንድ መጽሔት አለች፣ ብቸኛ አንድ ለእናቱ። እዛ ላይ የኢትዮጵያ መንግስታት ናቸው ለግንኙነት ለኤርትራ ህዝብና ለኢትዮጵያ ህዝብ ግንኙነት እንዳይሻሻል እንቅፋት የሆነው የኢትዮጵያ መንግስት ነው የሚል ነገር አስነብቧልና እዛው ውስጥ የ2013 የትግራይ ጦርነት የተጀመረው በህወሓት ነው ብሎ ነው ያሰፈ ህወሓት ነው የፖለቲካ ስህተት ፈጽሞ እና የኢትዮጵያን አንድነትና ሉዓላዊነት አደጋ ላይ በሚጥሉ ብሎ ነው የሚናገሩት። ይሄ ክርክር ያለው ጉዳይ እንደሆነ አውቃለሁ። ግን አሁን ያለውን አሁን ላይ ህወሓት የሚያደርገውን ነገር ግን በደንብ ለተገነዘበ ሰው ህወሓት ከዛሬ ትላንት ይሻል ነበረ ብሎ ካላሰበ በስተቀር እውነት ለመናገር ያንን ጦርነት በተለየ መልኩ ማየት እንዳለበት ነው። ለዚሁም ትላንት አቅም በነበረው ሁኔታ ማለት ነው። ጥቅም ነበረው፣ ተሰባስቦም ነበር፣ እንደሆነ አልተከፋፈለም እና በ3 ወር 4 ኪሎ ገባለሁ ብሎ የሚያስብ ነበር። በዛ ሰዓትማ ምን ሊያደርግ እንደሚችል ማሰብ ነው። አሁን በተከፋፈለ አቅም እንደዚህ ከሆነ በዛን ወቅትማ በቃ ካልተዋጋው ነበር ሲል ነበር እና ሻዕቢያ አሁንም የትግራይን ወጣት በሙሉ ላንተ ፍላጎት አሰልፍልሃለሁ እያሉት እነ ዶክተር ደብረጽዮን ግን ጦርነቱን እናንተ ናችሁ ጀመራችሁት ይላሉ። የኢትዮጵያን አንድነትና ሉዓላዊነት አደጋ ውስጥ ጥላችሁ ብሎ ይከሳችኋል። አሁን ያን ብቻ መሰላችሁ የሚሏችሁ ጄኖሳይድ ምናምን የምትሉት ቅጥፈት ነው ሁሉ ነው የሚላችሁ። ስትቀጥፉ ነው ውሸታችሁ እንላችሁ። ትናንት አይደለም ዛሬ ነው ይሄን ይላል። እነሱ ሻዕቢያ አይነካብን በሚሉበት በዚህ ሰዓት እነሱ በሻዕቢያ እየኮሩ ባሉበት ሰዓት ማለት ሻዕቢያ እኮ ከጎናችን ነው። ትናንት እኮ እሱ ከፌደራል መንግስት ጋር በመሆኑ ነው ያ አይነት ነገር የመጣው። ፌደራል መንግስት የተረፈው በዛ ነው። አሁን ግን ይህ ኃይል ከኛ ጋር ነው እያሉ በሻዕቢያ ኃይል እየኮሩ እየፎከሩ በሱ ነው እላችሁ። ሻዕቢያ ግን ምንድን ነው የሚላቸው? ቀጣፊ ውሸታ ጄኖሳይድ የምትሉት ውሸታችሁ ነው፣ ስትቀጥፉ ነው። ጦርነቱን ራሱ እናንተ ናችሁ የጀመራችሁት። የኢትዮጵያ መንግስት በሆነ ኖሮ እኔ ራሱ ወጋችሁ ነበር አይነት ነገር ነው። ምንም የምትሉት ነገር በሙሉ ውሸት ነው። የሀገሪቱን ሉዓላዊነትና አንድነቷን አደጋ ውስጥ ጥላችሁ አይደል እንዴ ነው የሚላቸው። ከዚህ ንቀት ይሰውራችሁ። በእድሜ መጨረሻ ለዚሁ 50 ዓመት በፖለቲካ ድርጅት እኮ ነው ብዙ ግማሹን የመንግስት ስልጣን ኖሮ ምንስ በአፍንጫ ቢወጣ እንዲህ በአደባባይ የምትዋረደው እንዲህ በአደባባይ የምትሰደው አንተ በሱ እየፎከርክ
አንተ እሱ እንዳይወረድ ቆመ እየታገልክ እንትን እያልክ፣ እሱ ግን ውሸታም ቀጣፊ ነው የሚልህ። ይህ ንቀት ነው። ምንስ ልታደርገው ይችላል? ሰው ራሱን ለማስናቅ በዚህ ደረጃ ከወረደ ምን እንዴት አድርገህ አንስተህ ልታከብረው ይችላል? እንግዲህ ግትር መሆን ድርቅ ማለት መጨረሻው ይሄ ነው። ይዋረዳል። ኑ እንግዲህ ይሄንን የቲፒኤልኤፍን ተግባር ትክክል አድርጉና አሳዩ። ከሻዕቢያ ጋር እና ግንኙነትም ልክ አለው። እውነት ለመናገር አንዳንዴ ራስህን ማስከበረ መገናኘት እንደው ይሻላል። እንደው የመጨረሻ ያለኝ አማራጭ ይሄ ነው እንኳን ካልክ እንደዚህ አይነት ገደብ መታለፍ የለበትም ባይ ነኝ። ለዚያውም የራስህን አንድነት ደግሞ ባልጠበቅበት አይነት ሁኔታ የውጭውን አካል ከሱ ጋር ልስራ ማለት ግብዝነት ነው። ለኔ ራስህ እየተከፋፈልክ እዚህ ግን እንደው በቃ እንደው መገናኘት እንኳን በቃ የፈለገ ብባልም ሞራልም ከህግም ከምንም አንፃር ጥሰት ነው እንኳን ቢባል ግን እኮ ዋጋ አለው ግንኙነት ዋጋ ሊሰጥ ይገባል አይደል እንዴ? እዚህ መጠን ተንቀህ ውሸታም ቀጣፊ እየተባልክ ለምን አይዘግቡትም? ሻዕቢያ ጋብዞኝ ነው የገባሁትኝ አለ የኤርትራ መንግስት ብለው ሲዘግቡ የነበሩ አካላቶች ለምን አሁን አይዘግቡትም? አሁን ምንድን ነው ያሉት? ጦርነቱ ወደኛም እንደሚመጣ እንረዳ ነበር፣ ስለዚህ ከመንግስት ጎን ቆምን፣ ተጋብዘን ነው አይሉ፣ ተረድተናል እንደሚመጣ። ያኔ ይሄው ጋብዤ ነው አለ ሲሉ የነበሩ አካላቶች ለምን ነው አሁን አይናገሩት? ለምን አይናገሩት? እኔ ይሄኛው ነው ትክክል እያልኩ ያኛው ስህተት ነው እያልኩ ነው። ግን አንዳንድ ሚዲያዎች ቲፒኤልኤፍን ለማዳን አንዳንድ ግለሰቦች ቲፒኤልኤፍን ለማዳን የሚያደርጉት እንቅስቃሴ ትዝብት ውስጥ እየከተታቸው እንደሆነ እንዲያዩ ስለምፈልግ ነው። ቲፒኤልኤፍ አረንቋ ውስጥ ገብቶ ጭቃ ውስጥ ገብቶ ሲንደባለል አብርሃም እንደባለል የለብህም። ጣትሎ አለ አልወጣም ካለ በቃ ማንም እኮ የከተተው እኮ የለም፣ ራሱ እኮ ነው የገባው። አብረው መንደባለል እዚህ ጋር ምንድን ነው የሚያስፈልገው? የራሱን አንድነት ያልጠበቀ ያገኘውን ተጨማሪ እድል እንኳን ለመጠቀም አቅም ያጣ ውርደት ምሱ የሆነ ንቀት ምሱ የሆነ ምንም የማይሰማው ኢትዮጵያ ውስጥ ግን ይመጣልና ምን ይላል? እኔ እኮ 50 ዓመት እንዴት አዲስ ተመስገን ባላሉ ይላል። 50 ዓመት በድርጅት ውስጥ የቆየ እኮ እንግዲህ ቀጣፊ ውሸታም ከሚል አካል ጋር ምን ታደርጋለህ? ዘመን አርመጥመጥ እኔ ይሰማኛል፣ ንቀቱ እውነት ይሰማኛል። ለዛ ነው የምናደድበት። በዚህ እየተናደድኩ ሁሉ ነው የማወራው። የሆነ እንኳን እንዲህ ተባለ ደስ ብሎኛ አይደለም፣ ደስ ብሎኛ አይደለም። ማለት ቲፒኤልኤፍ አበሳጭቶኝ ነው፣ አናዶኝ ነው። እንዴት አይመለስም? እንዴት ዋጋውን አያስጠብቅም? ያከበረውን ገፍቶ እውነቴን እኮ ነው የምላችሁ፣ ያከበረውን
እንዴ በዚህ ደረጃማ መዋረድ የሚችል ድርጅት ከሆነ በፌዴራል መንግስት በኩል ሲደረግለት የነበረው ነገር ክብሩ ነው። በጣም ትልቅ በጣም ነው የተከበረው። ይሄን ገፍቶ ውደት ላይ ነው ያለው። እኔ ደግሞ ሻዕቢያ እንዴት እንደሚያስብ አውቃለሁ። አንዳንዶች ይገርሙኛል። ማለት ብሔርንና ድርጅትን ይለያል። አሁን ፕሮፌሰር የተባሉት የኢሳያስ ኦሮሞማና የአብይ ኦሮሞማ እንደው ይቅርባችሁ። እንደው ኢሳያስ ፕሬዚዳንት ኢሳያስ አፈወርቂ የኢትዮጵያን ፖለቲካ የሚረዳው በብሔር ነው። ወሳኙ የፖለቲካ ቅራኔ በብሔር መካከል ያለ ቅራኔ ነው ብሎ የሚረዳው አማራና ኦሮሞ እንደው የጋራ አጀንዳ የጋራ ጠላት ካላገኙ በስተቀር አብረው ማይቆሙ የጋራ ጥቅም የሌላቸው ናቸው ብሎ የሚያስብ ነው። ግንኙነት ካለ ታክቲካል እንጂ ስትራቴጂክ የሆነ ግንኙነት በአማራና በኦሮሞ መካከል የለም፣ በትግራይና በአማራ መካከል የለም ብሎ የሚያስብ ድርጅት። እንደዛ ነው የኢትዮጵያን ፖለቲካ የሚረዳው። ወሳኞቹ ሶስቱ ናቸው። ሶስቱም ላይ ቅራኔ አለ። ስትራቴጂክ የሆነ ግንኙነት የላቸውም። ታክቲካል በሆነ ጉዳይ ነው የሚገናኙት። ስለዚህ አንዱን በአንዱ ላይ ማስመሳት ይቻላል ብሎ የሚያስብ ነው እንጂ ይህኩና ህዝቡ ምናምን እንደዚህ አይነት የለም። ደግሞ ልክ ነው፣ በአብዛኛው ልክ ነው፣ በአብዛኛው ልክ ነው። ኢሳያስ አፈወርቂ እንዲህ ነው የሚያስበው እና ህወሓት ደግሞ የትግራይ ወኪል ነኝ ብሎ ነው የሚቀርበው። አይገርማችሁ? እኔ ከሌለው ትግራይ የለችም ብሎ እኮ የሚያስብ እኮ ነው። እኔ ከሌለው የትግራይ ህዝብ አደጋ ውስጥ የሚገባ ነው እያለ እኮ ነው። እንዲህ የሚያወራ ድርጅት እንደዚህ አይነት የንቀት ውስጥ መገኘት አልነበረበትም። ቢያንስ ለህዝቡ ክብር መጠንቀቅ ነበረበት። እና እኮ ቲፒኤልኤፍ ነው የተቀበለው። የትግራይን ህዝብ እኮ አክብረ ነው። ቲፒኤልኤፍ ግን የራሱን ህዝብ አያከብርም። በህዝቡ ስም እየተንቀሳቀሰ ውርደት ውስጥ ሲርመጠመጥ ታያለ። ክብሩን ለመጣል ክብሩ ሲያስጨንቁ አይታይም። ከዚህ ጋር ግን ክብር ተሰጥቶት ለምን ከዚህ በላይ ነው መፈልገው እያለ በትዕቢት ይወጣል። እዛ ጋር ግን ምንም ባልተሰጠው አይነት ሁኔታ ውስጥ እሺ ጌቴ እያለ ሲኖር ታውቃለ። በህዝብ ስም ነው የሚንቀሳቀሰው። ያ አካል እንዴት ህዝቡንም እንደሚያይ ነው ማሰብ ያለበት። ሊያማቸው ይገባል። ህወሓት የራሱ ፍላጎትና ጥቅሙ በዚህ መጠን አሳውሮት እንዲህ የሆነ ከሆነ ሌላው ልጅ ለምንድን ነው ዝም የሚለው? ለምንድን ነው ብልጽግና ላይ ብቻ አተኩሩ የሚለው? በህዝባችን ስም አታዋርዱን ማለት የለበትም እንዴ? እንጻቆ ማለት እኮ አለበት። በደንብ ስራው አድርጎ የመጀመሪያው ስራው አድርጎ ሊታገሉ የሚገባው እሱ ነው። ከዛ በኋላ ወደ ብልጽግና ይምጣ። እንደዚህ አይነት አዋራጅ እንደዚህ ከድርቀት በላይ የደረቀ ስብስብ ይዘህ ብልጽግናን መታገል አያምርም፣ ትርጉምም ያለው። መጀመሪያ ይሄንን አካል ልኩን አስይዝ። በስምህ አይቀልድ፣ በስምህ አይጠቀም፣ አይመጥንም ለትግራይ ህዝብ። ከህዝቡ ተነጥሎ ሲፈልግ ይዋረድ እንቸገር። መጀመሪያ እሱን ነጥል፣ እሱን ግፋ፣ ከዛ ወደዚህ መዞር ይቻላል። እሱን ግን አቅፈ ወደዚህ መዞር ብዙ
አያምርም ለማለት ነው።